ብራቮ ቤቢ በጣም ምርጥ ስራ ነው የሰራኸው ወደድሽው እንዴ በጣም ይሄ ስራ ያሰብሽውን ነገር ያሳካልሻል ብዬ አስባለሁ ምንም ጥያቄ የለውም ለመሆኑ ግን ቪዲዮ ማን የቀረጸው ቶማስ ነው የቀረጸው ቶሚ ይመቸው እንዴ ቆይ ማን ጋር ልደውይ ነው ቃጀል ጋር ነው ስራሽን ኮዱ ልትጀምሪ ነው በቾምቤ ቀልድ እንደማላቅ ታውቃለህ ሄሎ ቃጀል ሄሎ ማን ልበል ብቻ ይሄንን ድምጽ አላቆም እያልሽኝ እንዳይሆን አላቆም ተባልሽ አይደል እንዴ ለማንኛውም ቸሊና ነኝ ቸሊና የቾምቤ ቅምጥል ኧረ እባክሽ ቾምቤ ሰው አቀማጥሎ ማለት ነው ግን ደህና ነሽ በእናትሽ ወደ ገደለው ግቢ እኔማ ቴሌግራም ላይ የሆነ ቪዲዮ ልኬልሽ እሱን እያየሽ ፈታ እንድትይ ብዬ ነው የምን ቪዲዮ የሮሚዮ እና የጁሊየት ታሪክ በቪዲዮ ተሰርቶ አንቺ የሁለት መላጣ ልጅ እኔ ላይ መልክ አትስሪ እሺ አሃ ለካ እነሱን አታውቂያቸውም ለማንኛውም ቪዲዮን ስታይ ይገባሻል ባይ ፍየል ምን አባቷ ልካልኝ እንዴ የቱ ቾምቤ ነው እንዴ ይህ የመላጣ ልጅ እኔ ጋር መጥቶ አንዴ ደሜ አንዴ ልቤ ይላል እሷ ጋር ሄዶ ቸልቲ ወይኔ ቃጀል ወይኔ በቃ ሙድ መያዣ ሆኜ ልቅር ሄሎ ቴንክ ዩ ጋድ በመጨረሻ ማነሳው አይደለ ቆይ አንቺ ልጅ ለምንድን ነው የማትፋች ምን አድርግ ነው የምትይው እንዴ ባለፈው ተነጋገርን አይደል እንዴ ምን አለ ግን ረጋ በለ ብታወራኝ እሺ ወረጋ አልኩኝ ምን ፈለግሽ ላገኝ ፈልጌ ነበር ለምን ኡፍ ስንት ጊዜ ነው ግን ምነግርህ ማይኮን ትመስለኛለህ እሱ ደግሞ በጣም እየናፈቀኝ ነው እሺ በተደጋጋሚ ከኔ ጋር በተገናኘሽ ቁጥር ፍቅረኛሽ አይደብረው ለምን ይደብረዋል እንደዛ ከሆነሽ የባለፈው ቦታ እንገናኛለን ኦኬ ባይ እቺ ምን አድርቅ ነች ተመስገን ፋይናሊ አይ ጋት ሂም በስተመጨረሻው ሸለኝ አይደለ አሁን መፍጠን ይኖርብኛል ካጁላላ የቾምቤ ወለላ እንዴት ነሽልኝ አማን ነው የዚህ ደነዝ የዚህ ልጅ ስም አትጥራብኝ አላልኩህም እንዴ ሁደነዝ ሚደነዝ ምን ልታመጣ ነው ጉድ ፋላ ቃጁ እኮ ሳይሽ ከዛ ጀምሮ እኮ ልክ አይደለሽም እዚህ ፀሐይ ላይ ተቀምጠሽ ጠላም ደግሞ ቀማምሰሻል እስኪ ሀቤ ወይኔ አንተ እሱም ሰው ሆኖ እኔ ላይ ሙድ ያስይዝብኝ አይገርምም ድሮም እኮ ወንድ ማመን ቀብሮ ነው ቆይ አንተ ምን አውቀህ ነው የምታፈላው ሲጀመር ስለማን እንደማወራ ገብቷል ወይ እሱማ እኮ አላውቅም ይመርልኝ ብዬ ነው ስሚ አንቺ ግን ደግሞ ለምንድን ነው የቾምቤን ስም አትጥሪያለሽ ወይኔ ይሄ የመላጣ ልጅ እኔን መደበሪያ ያድርገኝ ቃጁላላ በሰስፔንስ ልቤ ከሚላላ ነግረሽኝ ባርፍ ምን አለ እኔ ሞላላ አሻንቴ ይኸውልህ ፈታኝ እሺ ደሜ ተንተክትኳል በሱ የተናደድኩትን ባንተ ነው የምወጣው እሺ በቃ ቃጁዬ እንዲህ ተረጋጋ ብትኝ እኮ ረጋጋለሁ ምን አፈን አድርጎ ነው ቸሊና ደወለች ዘፋኛ ባክ ዘፋኛ አይደለችም የቾምቤ አሁን ገና ማርማር የሚል ጨዋታ መጣሽ እሺ ባክሽ ተደበረችብኝ ዘፈነችብኝ ነው የምልህ ወንድሜ ምንኛ አንዴ ደሜ አንዴ ልቤ እያለ የሚያደርገውን ነገር ነው አይወንድች እስኪ ልቤ ደሜ ምናምን ይላል የሚያደርገው ነው ተመቸ አቺ ቾምቤ ነው ቾምቤ እንደዚህ ዳንስ ይችላል አረ ቀስቀስ ወገቧን አታ ለካ ስልክሽን መጥቶት ይቅርታ አየዋ ምን እንደሚያደርግ እንዴ አልገባኝም ቃጁዬ አንቺን ያናደደሽ ምንድነው ዳንስ መቻሉ ነው አሻንቲ አንቺ አሁን እኮ ነው የሚገለጽልኝ ለካሱ አንቺን ይጀነጅንሻል እሷ ደግሞ እሱን ትወደዋለች ከዛ አብሮ ተያይዘው ደነሱ ለካ ይሄ ነገር ነው ያናደደሽ አሁን እኮ ነው የሚገባኝ እኔ እኮ ደግሞ ከምንም ነገር የበለጠ እኮ ያናደደኝ ደሜን ያፈላው እኮ በስልክ ያሰማችኝ ድምጽ እኮ ነው ድምጽ ሰማሽ
እኔ ቃጀልማ ማንነቴን ባላሳያት ሞቻታለሁ። እሺ ቆይ እኔ ያልገባኝ እኮ አንቺ ሚስጥር ሆነብኝ እኮ። ቆይ ቾምቤን ፈታኝ ብለሽው አልነበር እንዴ? እና ብለውስ? አንቺ ደግሞ እና አንቺ ካልፈለግሽው እሷ ፈለገችው። አንቺ ደግሞ እንደዚህ የሰው ገበያማ አትዝጊ። ምንድነው እንደሚያረግሽ? ሪስፔክት ታውቃለህ? አላውቅም። እሱ ስታውቀው ይገባል። እሺ እንዴ ወዴት ነው? ስማ ለዛ ቾምቤ ማለት ነው ተሳስቶ አጠገቤ እንዳይደርስ ነገረው። እሺ ምን ልታረጊው? ምን እንደማደርገውማ ሲጣርጌ ነው መገል። በእናትሽ ቃል ሲጣርገሽ ከምገዩማ እኔ ነግሯለሁ። ደግሞ እኮ ከቸሊና ከአካንቺ ቸሊና ታምራለች። የኔ ቆንጆ የኔ ወርቅ ምንድነው የሚያስጨንቅሽ ነገር አለ እንዴ? ምን ነው ዝም አልሽ? አራስ ደብቂኝ። እኔ እናትሽ አይደለሁ እንዴ? ከኔ ይደበቃል? ከዛ ከለማ ጋር ተጣላችሁ እንዴ? አይ ልጄ የሆነ ነገርማ ሆነሻል። እሱ ጋር ልደውል ወይስ አንቺ ትነግሪኛለሽ? እማ በእናትሽ ምንም አልሆንኩም። አይ የልጄን ፈስ መጫጣሁትና እንደውም ለምን አልደውልም? እማ የስልስ ደውዬ ነው። ለማጋ ነው። እኔ ለማጋ ደውላለሁ። እስቲ ረፊ በቃ አትደውይ። እኔ ምንም አልሆንኩም አልኩሽ እኮ። ለምንድን ነው የማልደውለው? እማ አትደውይ እሺ። የአንቺ ሁኔታ አያሳስበኝም እንዴ? ደህና ነኝ እኔ ምንም አልሆንኩም። ደህናማ አይደለሽም እንጂ ግራና ቀኙ ጠፍቶብሽ እያየሁ ምን ደህና ነሽ? ያ ረቢ ለአላ መረበቱ ከላ ምቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤማ አድርግልን። አይምሮአችንን በእውቀት ጥርሳችንን በሰቅልባችንን በፍቅር ኪሳችንን በገንዘብ ሞላልን። አሜን። በጀነት ትፍጀን ከጭቃ ወልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን። ለገላችን ልብስ ለወዳችን ጠብስ ጀባ በለን። አቤት ዛሬ ቡና እቺ ሴትዮ ደግሞ ምን ፈልጋ ነው የምትደውለው? ባነሳም መከራ ባላነሳም መከራ። ሄሎ አንተ፣ ኧረ እንደው ልጄን ምን አድርጋሃት ነው? የትኛዋን ልጅ ሆነ? ይችን ትወዳለች አሰለፍ። የትኛዋን ልጅ? ጭራሽ ሌላም ልጅ አምራል ከኔ። አረ ማዘር እንደሱ ለማለት እኮ አልነበረም። መልስ አትስጠኝ። እሺ ምን ልበል? አንተን እኮ ነው የማናገረው። ልጄን ምን አርጋት ነው እንደዚህ ክፍት ያለችው? ምን አስከፍታት ነው? ተጣልተናል እኮ። በምን? በቀሚስ። ምን ያስቆታል? ስማ እንጂ ድሮም እኮ የኔ ልጅ ቀሚሷን ሌላ ሰው ሲለብስባት አትወድም። አይ ባለቴ እኔን ባል ያርገኝ። በለበል ያስገባል። አሽሙር መሆኑ ነው። አይ ስማ እንጂ አሽሙሩም ከገባ እድለኛ ነህ። ይኸውልዎት ማዘር አሁን ከጨረሱት ልዘጋው ነው። ይዝጋህ። አድብያለሁ። እሺ ምን ላድርግ? አሁን ሳትደብቅ እውነቱን ንገረኝ። ለምንድን ነው የተጣላችሁት? በቃ ለቀለበቱ አበሻ ልብስ ካላሰፋን አለች። እኔ ደግሞ አልችልም አልኩኝ። በዛ ተጣላ። አሁን ማዘር የሚያጣላ ነገር ነው። ምንድን ነው የሚያስቆት? ሰማ እንጂ ያደለው የትኛው መኪና ይሻላል፣ የትኛው መኪና ይሆንልሽ እያለ በምርጫ ይጣላል። አንተ በቀሚስ ትጣላለህ። እውነትም ለማ እንደው ሰዓት ለማቀር። ማዘር የዘመኑ ቀሚስ እኮ መኪና በሉት፣ ያውም ፎርድ። ኧረ እንደው ምን ጉድ ነህ!
እንደው ምንድነው እንደው ምን ስትል ነው ልጄን የለከፍካት? ሚለክፍ ይልከፍህና። ወይኔ ምን እኔ ለክፋታለሁ? እሷ ናት እንጂ። በል አሁኑኑ ስትበር እንድትመጣ ደቂቃ እንዳትቆይ። ከዛማ ምን እንደሚሆን አሳያለሁ። አይ መከራዬ። ምን አልክ አንተ? መከራ ነው ያልከው? መከራ ይውረድብህ። ስማ እኔ አሰለፍ ራሱ አንተን የመሰለ ጅላንፍ ወደ እኔ ቤት ስቀላቅል መከራ ያላልኩም። መከራ ያሳጣህ። የልጆትን የወደፊት ባል ጅላንፎ ማለት ግን ፌር ነው? ድንቄም ባል ፎሮፎር ይውረስህና አሁን ስልኩን ዝጋና በአስቸኳይ እንድትመጣ። እንዴ አንቺ ጭራሽ የሀበሻ ቀሚስ አልገዛም በሚል ተጣላችሁት? አልገዛም ማለት ነው። እና ምንድን ነው ያለው? በቃ የኛ ነገር ውስጥ አልቀጥም። ለምንድን ነው የማልገባው? በዚህ ጉዳይ ውስጥ ካልገባው ታዲያ እኔ እዚህ መኖር ጥቅሙ ምንድን ነው? እማ አንድ ነገር ልጠይቅሽ። ምንድን ነው እሱ? ቆይ እኔ ባንቺ ህይወት ውስጥ ገብቼ አስተያየት ብሰጥ ምንድን ነው የሚሰማሽ? ባሻ ገባሽ። ስለዚህ አንቺን በእኔ ህይወት ጣልቃ አትግቢያ። እኔም ማገባለሁ። ለምን? ምክንያቱም የአንቺ ጉዳይ ስለሚያገባኝ። እማ ቆይ እኔ ግን አላሳዝንሽም? ይኸውልሽ ብን ብዬ ጠፍቼ በኋላ እንዳይቆጭሽ። ለምን አባሽ ነው የምትጠፊው? እሱ ይጥፋ። ይሄ ከንቱ አሳበደሽ አይደል? አስነቀለሽ አይደል? ቆይ ይምጣ ብቻ። እሱን ካላስለቀልኩት እኔ አሰለፍ አይደለሁም። ጥጉን ነው የሚያስይዘው። እማ አንድ ነገር ልንገርሽ። ምንድን ነው እሱ? ወደድሽም ጠላሽም እምወደው እማገባው እምወልደው አብሬ ማረጀውም ከለማ ጋር ነው። ይሄንን ወቂ። አሰለፍ ጉድሽ። አይ የሆነ ነገርማ አስነክቶሽ። እምወልደውም እሱን ነው አልሽ። ከሱ ወልደሽ እንደገና ይሄንን ፊት ልትደግሚ? እኔ እሱን ልጅ ሽሩሩ ብዬ ላሳድግ? አይ ማዬ እንግዲህ እኔ ጨርሽ። በቃ ላባሽ ነጭ እጭ ትላለች። እኔ ደግሞ የሆነ ነገርማ አስነክቶሽ። እንደው በምን ይሆን የሰጠሽ? እንደው ምን ይሆን ያስነካሽ? ይሄ ሰው መሽገር፣ ይሄ ክፉ። ሀይ ጊልያድ፣ እንዴት ነሽ? ይቅርታ አስጠበቅኩ እንዴ? ምንም ማለት አይደለም። ኢዝ ኤቭሪቲንግ ኦኬ? ዩ ሉክ ሲሪየስ። ችግር አለ እንዴ? የምን ችግር እንዴ? ታዲያ ሪላክስ አድርገው። ተፈጥሮዬ ነው። ቆይ ችግር አለ? የምን ችግር እንዴ? ሁሌ ሳይኮ በጣም ኮስተር ነው የምትለው። ተፈጥሮዬ ነው አልኩሽ እኮ። እንዴ ታዲያ ለምንድን ነው ውስጥ የተኮሳተርከው? በሆነ ሲቹዌሽን እንጂ በተፈጥሮ ኮስተራ እንዳልሆንክ የሚሰማኝ። አላውቅም። ኢትስ ፋይን። እሺ በቃ ተው። አንተ ጊልያድ የምትባል ልጅ ግን ከመጣ ጀምሮ ምንም እያማርከኝ ምንም ነገር አልሰማም ካልክ እኔ ሲስተም ማን እንደሆነ አሳያለሁ። ደግሞ እንዲህ ነው የምታየው? አንቺ አምሻ እንዴ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተ ግን ምን ሆነ ነው? ምንስ በሆነ ምን አገባሽ? ምንድነው እዚህ ጋር ተደብቀህ እያየህ ያለኸው? አያገባሽም። የወንድሜ ጉዳይማ በደንብ ነው የሚያገባኝ። አንተ አይኔ ነው ኤልዳና ናት። ራሱ ኤልዳና ነች። ልጁ ማን ነው? አታውቂው? ቆይ ምን እያደረጉ ነው? አላውቅም። ብቻች ልታደርግብህ እንዳይሆን። ይሄማ በጭራሽ አይሆንም። እሺ ሲስተም ብቻ ይሄ ልጅ ጊልያድ እንዳይሆን። አዎ ነው። አንቺ ግን እንዴት አወቅሽ? የሆነ ቀን ቁማ ሰው እየጠበቅሽ ማንን ነው የምትጠብቂው ስላት ጊልያድን ብላኝ ነበረ። ወይኔ ሲስተም፣ እቺ ምስጥ ከጀርባ እየተጫወተችብኝ ነበር ማለት ነው። አልገባኝም። ምንድን ነው የምትጫወትብህ? አያገባሽም እሱ። ቆይ ታፈቅራታለህ እንዴ? ምን አይነት ጥያቄ ነው? እኔ እስከማውቀው ድረስ እሷ ናት የምታፈቅረው። አንተ ደግሞ የቀረብካት ለብር ብለህ ነው። እስቲ ጄሪ በእናትሽ ተይኝ። ቆይ ከቦርሷ ምንድን ነው ወጥታ የምትሰጠው? እኔ እንጃ። አንተ ግን የሆነ ሰዓት ነገር ይመስላል። ይሄ ላንተ ነው። ሰዓት? አዎ ሰዓት። ምንን በማስመልከት? ላደረክልኝ ነገር ውለታ እንዳለብኝ ሲሰማኝ ጀስት ላይክ ለመካስ ያክል ነው። ግን እኮ ጥሩ መስራት ክፍያ ያስፈልገዋል። አውቃለሁ፣ ግን ደግሞ ጥሩ የሚያደርጉ ሰዎችን ማመስገን ጨዋነት ነው። ስለዚህ እባክህ ተቀበለኝ። እሺ፣ ከዚህ በኋላ ግን ምንም ነገር ብታመጪ አልቀበልሽም። እሺ? ተስማምቻለሁ። አመሰግናለሁ። ወንድ ልጅ ተበላ ማለት ይሄኔ ነው። አንቺ ምንድን ነው መቀባጠር? አንተ ያልገባህ እኮ ኤልዳና በጣም ቆንጅዬ ልጅ ናት። አንተ ግን ከሷ ጥቅሟን የበለጠብህ። ከዛን ሌላ ሴት ያምርሃል።
ቆንጅዬ ናታ። ሲስተሙት ከልብ ፍቅር ይዞ ቢሆን ኤልዳና ከማንም በላይ ምርጥ ሰው ናት። እሺ ወይኔ ሲስተም በቃ በገዛ እጄ አይን እያየ ልታመልጠኝ ነው ማለት ነው እንዴ? ወንድሜ ቆይ የምር ለኤልዱ የሆነ ስሜት አለ እንዴ? አላውቅም እህቴ፣ ግን ልጁ ከመጣ ጀምሮ የሆነ የማላውቀው ስሜት እየተሰማኝ ነው። ኦ ፈጣሪ ተመስገን የኔ ጌታ። ወይ እንደው አንተ ምን ይሳናል? ካንተ ይሄንን ቃላት መስማት ራሱ በጣም ደስ የሚል ነገር ነው እንዴ። ምንድነው የምታወሪው? ይኸውልህ ወንድሜ አንተ እንድች ብለህ እንዳታሰብሽ። አንተ ብቻ ፍቅር ከልብ ይሁን እንጂ ማለት ነው ድንገት በህይወት እየገቡ ሰርጎ ገብ የሆኑ ሰዎች ጥግ ጥጋቸው ነው እሺ ማስይዝላቸው። እንዴት አድርገሽ? አሳያለሁ። ግን ከዚህ በኋላ ሄቨን ምናምን እያልክ የምትሞላፈጠው ነገር ታቆማለህ። ደስ ይለኛል። ስታይል ስታይል ነው ያልሽው? አዎ ነው ችግር አለው? እንደዚህ አይነት ነገር ከዚህ በፊት ስታወሪ ሰምቼሽ አላውቅም። እንዴ ምን ነው ረሳኸው እንዴ? የሚጀነጅኑኝ እኮ አሻንቲና ኪሮ ናቸው። አንቺ ልጅ አፍሽን ዝጊ። አሁን እዚህ ከኔ ጋር ከምን እንታረክ? ያንተን ችግር ብንፈታ ይሻላል። ለዛሬ አልፌሻለሁ። ይህንን ጉዳይ ግን እንመለስበታለን። እሺ ስታይል። ለማንኛውም የመጣንበትን ከጨረስን ብንለያይ ይሻላል። ወክ ማድረግ ፈልጌ ነበረ። እኔ ከሰው ጋር ወክ ማድረግ አልችልም። ምን ችግር አለው? እንደ እህትና እንደ ወንድም መታየት አንችልም? አዎ አንችልም። ለምን? ስለማንችል አልኩሽ እኮ። ለማንኛውም ለስጦታ በጣም አመሰግናለሁ። እሺ መልካም ቀን። ሰማለህ ጎልምሳ፣ እኔ እሱን እጅ አስጠነቅቀዋለሁ። አንተ ደግሞ ሄደህ ኤልዳና አውራት። እሺ እሺ ሂድ በቃ። ተመስገን ወንድሜ፣ ደከመኝ እኮ ባንተ ምክንያት። የት ያልፈለግኩ ቦታ አለ? አረፍኩ። የት ፈለከኝ እባክህ? የት ያልፈለግኩ ቦታ አለ? ሙምባይ በተል ካናዳ ሳትሄድም ወንድሜ። ግን አንተን የበላ ጅብ እራሱ እኮ አልጮኸ፣ ግን አጋስቷል አለ። ምን ቀርቶ ነው የፈለከኝ? ላድንቅ ነዋ፣ አድናቆቴን ልገልጽ እኮ። ምን አድርጌ? ጀግና እኮ ነህ፣ የኔ ልበ ሙሉ፣ የኔ ዳንሰኛ፣ የኔ ማይክል ጃክሰን። አንተ እኮ የብሔራዊ ተወዛዋዥ ነህ እኮ። አንተ ባህላዊ ዳንሰኛ አይደለ እንዴ? ደግሞ በትህትና ነው የምትጨፍሪ እንዲህ እያልሽ። ኧረ የሚገርም ነው። አንተ ልጅ ሄዲንግ ሳልገባልህ ሳክሱን ትተህ ወደ ገደለው ግባ። ሳክስ አይደለም ትደንሱ የለ እንዴ? አንተ ማይክል ጃክሰን አይደለ እንዴ? እስኪ አንተ እኮ ኮፍያ ቢሰጥ ቁጭ ማይክል ጃክሰን። እስኪ አንዷን እንደዚህ አድርጋት በለው ራሱን ቁጭ። እኔ የምልህ ሚኪና ቡሻን አግኝታቸው ነበር? አረ አይደለም። እና ቃጁ ላላን አግኝቻት ነበር። እኔ የምልህ ቃጁ ምን አለች እንዴ? ምን ያልተወራለ? ይኸውልህ ቸሊና ለቃጅል መደወል፣ ከዛ ቡጊ ጨፈርን ብላ መናገር፣ ከዛስ ቃጁ በንዴት ፊቷ ብግን ብሎ ቲማቲም መስሎላል። ወይኔ ቾምብነት። ቸሊና ግን ምን ሆና ነው የደወለችው? ልክ እኮ ናት። ቸሊናዬ ምን አጠፋች እኮ? እሷ እኮ ምስኪን አፍቃሪ እኮ ናት። ቃጁ ናት ግርጥ አለች መሀላችሁ ገብታ። ስለዚህ ያቺ ልጅ መልኳን ብትሰራ አይፈረድባትም። እኔ የምልህ አሻንቲ ቃጁ ደበራት አይደል? እዴ ቀላል ደበራት ይገልጿል። ጅማቷ እኮ ግትርትር ብሎ እኮ የቧንቧ ቱቦ መስሎልሃል። የቱቦ ቧንቧ ማለት ነው። በቃ ደሜ መቼም ይቅር አትለኝም። ይኸውልህ ቾምቤ ትሰማኛለህ? የታላቅ ምክር ስማ። ተሳስተህ ቃጁን ይቅርታ እንዳትጠይቅ። ለምን? እንዳትሰማት ነገርኩ። ይኸውልህ አንተ ስላፈቀረች ነው የቀናችሁ። ስለዚህ ቅናቷ ብሶ እዚህ መታ ጓዝ ክትል ድረስ እንዳትሰማት። አሻንቲ ተው፣ ይሄ ሙድ አይበላም። ኦሆ ሰውዬ፣ ይኸውልህ የሚበላውንና የማይበላውን ሙድ የምታውቀው አንተ ነህ። ወይኔ ቾምብነት፣ እኔ እኮ ይሄ ነገር ይብራብኝ እያልኩ ነው ሚኪና ቡሽ የወሰዱኝ። እንኳንም ሄድክ። ይኸውልህ እሷ በዛ ፍሪክ ልታስቀና ሞከረች፣ አንተ ደግሞ ዳንሰኛዋ ቸሊና ጋር ሄድክ። ስለዚህ ጌሙ ባቻየው ተጠናቀቀ። ስለ የትኛው ፍሪክ ነው የምታወራው? እንዴ ስለ ናታን ነዋ። ለነገሩ ልክ ነህ። እሷ ቸልቲ ስትል ኖርማል ነው። እኔ ግን ቸልቲ ስል ፋውሉ ነው ይመዘገባል። አግኝተኛል። ለዚህ እኮ ነው አትስማት እምልህ። ይኸውልህ ቃጁ ደሜን ባፈቅራትም ከዚህ በኋላ አልሰማትም። ኧረ ጀግንነት አተኬት አባ ነው ያመጣው። እንደዚህ የመጣው ይመጣል፣ አልሰማም። በጣም ጀግና ነህ፣ ትችላለህ። በቃ እንዴ ቤብ፣ እዚህ ምን ታደርጊያለሽ? ምንም ራይ ጠርቼ እየጠበኩኝ ነው። ታዲያ እዚህ ማን ጋር መጥተሽ ነው? ጊሊያድን ለማግኘት ነው። ቆይ እሱ ልጅ ደግሜ አላገኘውም ብለሽኝ አልነበር እንዴ? አዎ፣ ግን እኮ ዛሬ ለመጨረሻ ጊዜ ነው ያገኘሁት። አልገባኝም። ለምንድን ነው ያገኘሽው? ባለፈው ላደረገልኝ ነገር ቴንኪው አላልኩትም ነበረ። ለዛ ነው ያገኘሁት። እና አሁን ቴንኪው አልሽ? አዎ። ታዲያ ከኔ ተደብቆ መምጣቱ ለምን አስፈለገ? እንዴ ኧረ እኔ ተደብቄ አላገኘሁትም። ኤልሙች አይፊል ሰው በጣም ነው የምታሳዝኙሽ። ከጀርቤ ተደብቀሽ እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤ አላውቅም። ለማንኛውም ይመችሽ። እንዴ ምን አስበህ ነው? ምንም አላሰብኩም፣ ግን በጣም ነው የማዝነው። እሺ ቢያንስ አንድ ጊዜ አናግረኝ። ብቻዬን መሆን እፈልጋለሁ።
ማክቤል ግን ምን አለበት ብትረዳኝ? አንቺ ነሽ የጠራሽ? አዎ እኔ ነኝ የጠራው። ይቅርታ እንተዋወቃለን? ማን ነሽ? ማንነቴ ቆይና ቆይ ኤልዳናን ምን አድርጊ ነው የምትላት? ምንም እና ምንም ሳትላት ነው እንዴ አሁን ልሰጥ ቆመስ ጀነጀናት የነበረው? አልገባኝም። ቆይ አንቺ ማን ነሽ? ሰውዬ ማንነቴ ቆይ አልኩህ እኮ የጠየቅኩህን ብቻ መልስልኝ። እንግዲያው ሲጠይቁሽን ካልመለስሽልኝ እኔም አልመልስልሽም። እቺን ተወዳለችና ጄሪ ጭራሽ እኔ የጠየቅኩህን ጥያቄ አንተ ማናባስ ነው ወደ ጎን የምታደርገው? ሲመስለኝ ስምሽ ጄሪ ነው። አዎ ጄሪ ነው። ምን እያደረካችሁ ነበር? ምንም የሆነ ቀን እግሯን ተጎድታ ረድቻት ነበር። ከዛ በቃ ለሱ ማመስገኛ እንዲሆን ስጦታ ልሰጠኝ ነበር የተገናኘነው። ይሆነ በቃ? አዎ በቃ። በጣም ጥሩ። አሁን አንድ ነገር ላስጠነቅቅህ ነው የመጣሁት። ምንድነው እሱ? እሷ ከዚህ በኋላ ላገኝ ብትልህ እንኳን እንዳታገኛት እሺ? ለምን? ምክንያቱም ፍቅረኛ ስላላት። ማን ነው ፍቅረኛዋ? ሰውዬ ፍቅረኛዋ ማንም ይሁን ማንም አንተ አይመለከትም። ያልኩህን ብቻ አድርግ። የምትይኝ ነገር ባላረግስ ምን ልታመጪ ነው? እስከ አፍንጫ ድረስ ዶቃ ማሰሪያን ነው ማስታጥቀልህ። በቃ ቆይ ሌላ ምን ቀረ? ውይ በጣም ስለፈራው ከዚህ በኋላ አላገኛትም። እሺ ብቻ ሙድ እያስክብኝ ባልሆነ። አረ በጭራሽ። በላን ከሰበር ጥፋ። እሺ እኔ መቤት በሌል ቀጥል። እኔ ጄሪ ዋዛ እንዳልመስልሽ ይል ቀጥል። በእናትሽ እኔ በቃ መጨቃጨቅ ስልችት ብሎኛል። ለምን አትተይኝም? ለኔ ብለሽ ምን እስከ መቼ ለኔ ብለሽ እንዴ? አንቺን የመሰለ ቆንጆ ማንም መጫወቻ አይሆንም። እኔ ማንም መጫወቻ አልሆንኩም። ለምንድን ነው ልጁን ባትተዩ? ሆንሽ እንጂ። ሰላም ለዚህ ቤት እንዴት ዋላችሁ? ሰላም ነው። ለአንተ ሰላም ካጣን እኮ ቆየ። ዙይ አንቺ እንዴት ነሽ? እስካሁን ይቅር አላልሽኝም እንዴ? ይችን ትወዳለች አሰለፍ። አንተ እኔን እዚህ ቁጭ አድርገህ ልጅቷ ምን እያልካት ነው? ማዘር ይሄ የባልና የሚስት ጉዳይ ነው። እርሱ አይግቡ። በለበል ይውረድብህና አንተ ከመቼ ወዲህ ነው ደግሞ ባል የሆንከው እንዴ? ፊርሚያ ነው እንጂ እኮ የቀረን እኮ ኦሬዲ ባል በሉኝ አልልህም። አይደለም ሳትፈርም ፈርመህ ባል ነህ አልልህም። ዞቢ ላንቺ ስል ምንም እንደምሆን ታውቂያለሽ አይደል? ይችን ትወዳለች አሰለፍ። አንተ አየሁልህ እኮ ጉድህን። እንዴት እያልክ ነው በልቧን እንደዚህ የምታቀልጠው? የኔ ዞቢ እኔና አንቺ እኮ ህልማችን ሩቅ ነው። በአንድ የሀበሻ ቀሚስ እናሰፋ በሚል እንደዚህ መሆን አለብን። አላሳዘንሽም? አንተ ሰውዬ ዛሬ ተው ብያለሁ። ተው ኋላ ልብ አድርግ። ከኔ ጋር እንዳትጣላ። ምኑን ነው የምተው? አነጋገርህን ነው። ትሰማለህ? እኔ እኮ እናቷ ነኝ። አውቃለሁ። እኔ ለዞቢ ፍቅር ስር የማልሆነው የለም። ቢሆንልኝና ቢሳካልኝ ያላችሁትን ጥሎሽ ጥዬ በውስዳት ለእኔም ደስታዬ ነው። ግን አልሆነልኝ። ካልቻልክ መተው ነው። ማን አስገደደ? ድሮ ሳላቅም ትዳር ላይና ፍቅር ላይ ምን ፊት ታሰኘ? ያው ቆንጆ መንደር ልቤን ይመራል። ዞቢ እወድሻለሁ። በአቅማችን ልክ ተፋቅረን መኖር ብንችል ደስ ይለኝ ነበር። ጠረግ በላ ተስሞ የሰው ተስሞ መሽገር እንዴ አንቺ ወይ ዞቢ ይችን ትወዳለች አሰለፍ። አንቺ ምን እያደረግሽ ነው? ምንም አይደለም። አንቺ ምን እየሆንሽ ነው? እኔ እኮ እናትሽ ነኝ። ይችን ትወዳለች አሰለፍ። ወይኔ አሁን ገና በቆም ይገደልሽ። በእናትህ የሆነ ቦታ ውሰደኝ። እንዳቅሜ ከሆነ እንዳቅ እሺ ነይ ልውሰድሽ። ትሰሚኛለሽ? አንቺ መንቃራ
እንዲረግጠሽኝ እንደሄድሽ ተመልሰሽ በንብርክክሽ ይቅርታ ካልጠየቅሽኝ እኔ ያሰለፍ አይደለሁም። ሂጂ፣ ከጎንሽ ታገኘዋለሽ። ሂጂ ሂጂ። አንተ ጥርስ ይርገፍ፣ እኔ ላይ ታሾፋለህ። አት መጋዣ። ቆይ ግዴ ለማሳያለሁ። እሷ ነች ያሰደበችኝ። ወይኔ 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 ወይኔ። ይዘህ ሂድ፣ ትመጫታለሽ። አዲስ ነው ፍቅሬ እንዴት ልግለጸው እኔ በአንቺ መውደድ ስንገላታ አታይ ያኔ በቃ የኔ ነገር የሚያሳስብ እዚህ ድረስ ነው። ቆይ ችግር አለ እንዴ? ጭራሽ ችግርም እንዳለ ትረሳለህ አይደለ? አረ መሲ በእናትሽ የተፈጠረ ነገር ካለ ንገሪኝ። በደብዳቤው ምክንያት እስካሁን እየተጨነቅኩ ነው። እሱን ነው እንዴ? አዎ። ቆይ ምን ነው አቀለልከው? አይ አቅልዮ እንኳን አይደለም አላ። ታዲያ እንዴት ሆንሽ? የችግሩ ባለቤትስ ማን ነው ብለህ መጠየቅ አልነበረብህም? እሺ በቃ ይቅርታ በእናትሽ። ናታን የምር በጣም ነው ያዘንኩብህ። እሺ አንተ የስም ጓደኛ ብቻ ነህ። መስዬ እሺ ይቅርታ አልኩሽ አይደል እንዴ? እሺ ቢያንስ ትላንት ከትምህርት ቤት ለምንድን ነው ጥለኸኝ ሄድከው? አብረኸኝ ሆነ እኔን ትሪት ማድረግ አልነበረብህም? ትናንትና እኮ የሆነ ማገኘው ሰው ነበር፣ ለዛ ነው። ቃጀል አይደለ? ለነገሩ ልክ ነህ። አንተ ከኔ ይልቅ ለሷ ነው የምትጨነቀው። መሲ ፕሊዝ ተረጅኝ። ቆይ አንተ ስለምን አትረዳኝም? እኔ ደግሞ ምንድነው የምረዳሽ? ናታን መቼ ነው ግን እንደማፈቅረህ የሚገባ? መሲ ለምን ዝም ትያለሽ? ምንድነው የምረዳሽ? በቃ እንደ ጓደኛ አብረኸኝ እንድትሆን እፈልጋለሁ። እሱን ተረዳኝ። እሺ እሺ እረዳሻለሁ። ትላንት ለተፈጠረው ነገር ደግሞ በጣም ይቅርታ። እሺ ምንም አይደል። አሁን ግን መሄድ አለብኝ። እሺ የት? ሰብሊ ጥሩ ላይ አይደለችም። ሄጄ ላገኛት ይገባል። ከዛ በፊት ግን የሚቀር ነገር አለ። ምንድነው? የታረቀ ሰው የሚያደርገው ነገር። የኔ እህት ከዚህ በኋላ መቼም ቢሆን አላስከፋሽም። እሺ ናታን በእናትህ አትልቀቀኝ። እንዴ መሲ ምን ነው? ቆይ ይሄ ሁሉ ነገር ሳደርግ እንዴት እንዳፈቀርኩ አይገባህም? ደነዝ ነህ እንዴ? ምን? ቆይ እኔን ያፈቀርሽው? አዎ አንተን ነው። ይኸው በቃ ተገላገልኩ። መሲ አረ መሲ አንቺ መሲ አረ አቀሽ ልገይ ነው እንዴ? መሲ ዝም አልኩህ አይደለ እንዴ? ምንድነው በሐሳብ ሄድሽ እኮ አንቀሽ ልገይ ነው እንዴ? በቃ ናታን ሰብ ላይ እየጠበቀችኝ ነው። ልሂድ። እሺ ቆይ ልጅቷ ምን ሆናለች? አይ ፍቅር እንዲህ ነው ለካ የሚያደርገው ፍቅር በሐሳብ ጨለጥ። ጉድ! እኔ እኮ ሲጀምር ነግሬሽ ነበር፣ ጉድና ጅረት ከኋላ ነው ብዬሽ ነበር። ምን ተፈጠረ እንዴ? ባለፈው ኤልዳና ቆማ ጊሊያድ የሚባል ሰውዬ እየጠበኩኝ ነው ምናምን አለችኝ አላልኩሽም ነበር? አዎ ብለሽ ነበር። ከዛን ትላንትና እጅ ከፍንጅ አስኳቸው። ከጊሊያድ ጋር? አይገርምሽም? ምን እያደረጉ? ምን ያደርጋሉ? ያው ቆመው እያወሩ ነው። ቆይ ምን አስበሽ ነው ግን? ምን እያደረጉ ነው? አባባልሽ የሆነ ውስጡ ነገር ያለው ይመስላል። ኧረ እኔ ምንም አላሰብኩም። እስኪ ትኩር ብለሽኝ። ምንድነው የምታየኝ? ነገር ባይን ይገባል። ፍቅርም እንደዚያው ነው፣ ሊጀማምረኝ ነው ምናምን አላሉ ዘፋኙ። አሳመምሽኝ እኮ አንቺ። ግን የሆነ ምንድነው ግራ ታጋቢኛለሽ። የሆነ ልትናገር ያሰብሽው ነገር መኖር አለመኖሩን እያጣራው ነው። እና ምን አገኘሽ? እውነት ነው፣ ምንም ያዋሸሽኝ ነገር የለም። ስለዚህ ወደ ጉዳያችን መመለስ እንችላለና። አዎ እንቻቻላለን። ምን ላይ ነበር ያቆምነው? እና ሁለቱ አንድ ላይ ቆመው አየሻቸው? ከዛም በኋላ ሲለያዩ ተከተልኩትና ከዚህ በኋላ ኤልዳና አጠገብ እንዳትደርስ ብዬ አስጠነቀቅኩት። ለምን? ምክንያቱም ኤልዳና የወንድሜ ፍቅረኛ ስለሆነች። እንዴ በቃ እሱ ነገር ተረጋገጠ?
አንቺ ስለታወርሽ ማመን አልፈለግሽም ማለት ነገሩ የውሸት ነው ማለት አይደለም። እና ልጁ ዝም አለ? እሺ ብሎ ዝም ብሎኝ ሄደ። ጥሩ ነው። ግን ሄቡዬ እንዴት እንደሚያምር ልጁ የሆነ አቋሙ የሰጠ ነገር ነው። አንቺ አቋሙ የሆነ ደረቱ እንዴት አባቱ እንደሚያምር ሞዴል ነው የሚመስለው። ኧረ እባክሽ ወይ ጀንጂኞ ውይ አይመጥነኝም። አሁን ያምራል ስትይ አልነበር እንዴ? እሱማ ብያለሁ። እና ታዲያ ምኑ ነው የማይመጥንሽ? የኔ ቆንጆ አንድ ሰው እኮ ውብ ቆንጆ ምናምን ስለተባለ ማለት ነው ለህይወት ይሆናል ማለት አይደለም። ከሱ ከውበቱ ጀርባ የሆነ ህይወትሽን አዘቅጦ ስም የከተ ነገር ሊኖር ይችላል። ስለዚህ መጠንቀቅ ነው። እጂ ነፍስ እኮ ነሽ። ያማረ ፍሬ ሁሉ አይበላም ሲባል አልሰማሽም? ትክክል ነሽ። አሁን ልሄድ ነው። የት ነው የምትሄጂው? ለወደለድል ይመችሻል? ከኔ ጋር ተወደልልኛለሽ? አይ ጄሪ ለዛሬ ቅርብ ባይ። አይ ጄሪ እንደው ምን እንደሚሻላል ምን ፈልገሽ መጣሽ? አንቺ ለምን አጠገቤ እንዳደርሽ ብዬሻል ነበር? አውቃለሁ። እና ለምን መጣሽ? ሰብሊ ችግር ውስጥ ነሽ። እንዴት እንደሆነ ባላቅም ከሁሉም ሰው ጋር ተጣልተሻል እና ደግሞ እኔ ያስፈልግሻለሁ። ከዛ በኋላ ጸባችን መቀጠል ይችላል። ገባሽ? መሲ በጣም ጨንቆኛል። ቆይ ምንድነው ጉዱ? በእኔ የተነሳ ኤላና ጆኒ ሊደባደቡ ተቀጣጥረዋል። ቆይ እነሱ ልጆች ጤነኛ አይደሉም እንዴ? አሁንስ ማበዴ ነው መሲ። ቆይ ኤላ አቅፎሽ ጆኒ አይቷል የተባለው እውነት ነው እንዴ? አዎ፣ ግን ሰው እንደሚያስበው አይደለም። ታዲያ እንዴት ነው ባክሽ? መሲ ፕሊስ አንቺ እንኳን ተረጂኝ። እና አሁን አንቺ ምን አስጨነቀሽ እንዴ? ቢጎዳዱስ? ዞሮ ዞሮ እኮ ጸጸቱ ለኔ ነው። ስለዚህ አንቺ የሚመለከትሽ ስለ ጆኒ እስከሆነ ድረስ ጆኒን አስጠንቅቂያ። አልሰማም አለኝ። ኤላስ? እሱም የባሰበት ነው። ትናንትና ደውዬለት ነበር ግን አልሰማም አለኝ። እሺ አንቺ ተረጋጊ በቃ። ሁለቱንም ምን ያናግራቸዋለሁ። መሲ እባክሽ እንርጂኝ። ካልሆነ የሚጎዳዱ ከሆነ ቀጣይ ዓመት እዚህ ትምህርት ቤት አልማርም። አይዞሽ ነው ያለው አልኩሽ እኮ። አመሰግናለሁ ጓደኛዬ። ጓደኛዬ አትበይኝ እንጂ ተጣልተናል እኮ። ልክ ነሽ፣ ተጣልተናል። እንዴ ሳይ ባይ ናፈቀስካይ አንቺ ቸሉዬ እንዴት ነሽልኝ የኔ ቆንጆ? አቤት ውበት፣ አቤት ውበት። አግኝቶ ነው እንደዚህ ፈታ ያልከው እንዴ እኔ እኮ አሻንቲ ነኝ፣ ጭንቀት የለብኝም። ሁሌ ፈታ ፈታ እንዳልኩ ነው። ይሁንልክ። አንቺ ደግሞ ሰሞልሽ፣ አቤት ክፋት፣ አቤት ጭካኔ። እኔ እንደው ወገንሽ አይደለሁም፣ ኢትዮጵያ አይደለሁም። ለኔ ይሄን ወሬ ትደብቂያለሽ? ደበቅሽኝ። ምኑን ነው የደበቅኩ? እንዴ ዳንስ እንደዚህ ትችያለሽ እንዴ? ተውረገረግሽው እኮ። ማን ነግሮ ነው? ማን ይነግረኛል? ባይኔ ነው ያየሁት። አቤት አጨፋፈርሽ፣ ዳንስሽ ራሱ እኮ እዛው ላይ ነው። አትደግሚልኝም? እባክህ እኔም እንደዚህ አይነት ተሰጥኦ እንዳለኝ ያወቅኩት ፍቅርን ስሸሽ ነው። ለምን አባቱ ብለሽ ነው ምሸሹ? ከዚህ በኋላ ይኸውልሽ አንዳች እንዳሸሹ በቃ ተጋፈጩ። ፊት ለፊት ነው ፍቅርን። ይሆናል ብለህ ነው እንዴ? በደንብ ነው የሚሆነው። እንዴት አልክ? ይኸውልሽ አንቺ ፍቅርን አይሆንም ብለሽ ስትሸሺ፣ እሱ ደግሞ ተከትሎሽ እዚህ ድረስ መጣ። ታዲያ ይሄ በጤናው ነው? ቾምቤ ነገረህ ነገር አለ እንዴ? እሱ አልነገረኝም፣ ግን ደግሞ የተጋጩ ወሬዎች መንደሩን አጥለቅልቆታል። የምርህን ነው እንዴ? ቃጁ ላላ ደግሞ በንዴት ፊቷ ቲማቲም መስሏል። ትላንት ቃጀል ጋር ደውዬ እንደዛ መልክ ከሰራሁባት በኋላ በጣም ደብሮኛል። እሱ ላይ ትክክል ነሽ። ይኸውልሽ እኔ ጥሩ አላረግሽ፣ የማይሆን ነገር ነው የሰራሽው። ቸሊናሙች እየቀወጠችው ነው አይደል እንዴ? እየቀወጠችው ብቻ። እንደውም እንኳን እኔን አገኘሽ። ያይሽ ፈጣሪ ሲጥልልሽ፣ መልአክ ሲጥልልሽ። ይኸውልሽ በዚህ በኩል እንዳትሄጂ እሺ? በዚህ በኩል ለምን? ምክንያቱም ይኸውልሽ ቃጅል እዚህ ጋር አለች። ደሟ ትክ ትክ እያለ ነው። ካገኘችሽ ፍሬሽን ነው የምትልልሽ። ፍሬ ፍሬ ለካ አይባልም። ብቻ ህብረ ሰረሰርሽን ብላሽ ነው ትቦ ውስጥ የምጥልሽ።
እሱም በተፈጠረው ነገር ምን እያለ ነው? ቾምቤ? አዎ ቾምቤ። ቾምብዬማ ይኸውልሽ በጣም አዝኗል። አንቺ እሱን አፍቅረሽ እሷ ደግሞ ሌላ እሱ ደግሞ እሷን አፍቅሮ ይሄው ኖራል የሶስትዮሽ ኑር አለ። እዛ እንደዚህ እያለ አርስቶትል መስሎ ቁጭ ብሎ እየተከዘልሽ ነው። ማነው ደግሞ አርስቶትል? ሚኪኗ ሌላ ማን ይሆናል? ይኸውልሽ እናቱ እኔ ኃላፊነት ይሰማኛል። እንደ ሰፈሩ ነዋሪ ኃላፊነቴን አውርጃለሁ። ይኸውልሽ በዚህ በኩል እንዳትሄጂ፣ ይሄን ይዘሽ ይሄን አስፋልት ማነው ይሄን ኮብልስቶን ይዘሽ ቀጥታ መሄድ እሺ? ትህትናሽ እኮ ነው ደስ የሚለኝ። ባይቻድና መጣው እንቃጀ እንደዚህ አልሸኩሽ አልመሰለኝም ነበር። እንግዲህ ቻ አዲዛ ምን አድርጎ ነው የምትላጀው? ፒስ ነው አለልሽ አባቴ ፒስ ነው አለን ይመስገን። ቆይ ግን ምንድነው የምሰማው ነገር? ምን ሰማ? ስለ ቀጠሮ ፊልም ብዙ ተወራ እንዴ? ቆይ ግን አስፈላጊ ነው? ያው ግብዣ ይናቅም ብዬ ነው። እሱን ያለህበት ድረስ ይመጣ እንደዛ ነገር። ቆይ ግን አንተና ሰብሊ መሀል ያለው ነገር እንዴት ነው? አልገባኝም። ተመችታለች? ኧረ እባክህ እንደዛ የሚባል ነገር የለም። ቆይ ታዲያ እሺ ምን ለማድረግ እየሞከርክ ነው? አላውቅም። ያው አንድ ግቢ ስለሆነ ነገሮች ደግሞ እያገናኙ ነው እና መቼ ዕለት ነው አቅፊያት እያለ መተዋወቅ። ከዛ በኋላ ያለውን እንደሰማው ነው። ቆይ ግን ለምን በፒስ አፈቱት? ባክቱ ቢዋጣልን አሪፍ ነው። ከዛ በኋላ እኔም በዙሪያዬም ያሉ ሰዎች ሰላም እናገኛለን። እሺ ቆይ ግን ፊልሚያው የት ነው? እሱን እርግጠኛ አልሆንኩም፣ ግን ሎኬሽን እልክልሃለሁ ብሎኛል። ጠንቀቅ በል ማን። አታስቢ ማን። ይኸውልህ ማን እርዳታ ካስፈለገ ኤኒ ታይም ኤኒዌር አለሽ። ኧረ አያሳስብም እባክህ፣ እኔ ለእሱ አላንስም። ይመችሽ ማን ስታይ ሃይ ጄሪ እንዴት ነሽ? አይ እንደው የኔ ነገር ድሮም እኮ ሲጀመር እግሬን አውቀው ነበር የት አመጥቶ እንደሚጥለኝ። አልገባኝም። ሄቨን ታይ እዚሁ እኔ ጋር ቁጭ በይ ብትለኝ እኔ ቀርቃላዋ ጄሪ ምን ብላ ጥሩ ነው? ምን አልሻት? አንድ ቦታ ቁጭ ስል ስልችት ይለኛል። ስለዚህ ግቢ ውስጥ ባወደለድል ይሻለኛል ብዬ ይኸው ተነስቼ ዞሬ ገና እዚህ ቁጭ ከማለት ይኸው አንቺ መጣሽ። እና ደበረሽ? አይ ደስ አለኝ። እና ስለደበረኝ አይደል እንዴ? እንዴ ይሄን ያህል አስጠልችሻለሁ ማለት ነው? አንቺ አይደለሽም ያስጠላሽ። እና ማን ነው? የምታናግሪኝ ነገር ምን እንደሆነ ስለማውቅ እሱ ነው የሰለቸኝ። በቃ እሺ ከሰለችሽ ምንም አልልሽም። ያው ፊትሽ እንደዚህ ዝናባማ ሆኖ ዝም ብለሽ እንኳን ፈጣሪ ይከፈዋል። እና እሺ አንቺ ምን ስጠይቅኝ እኔ መልሱን ልስጥሽ? የምን መልስ? ዳግም አያቱ ጋር ለጥየቃ እንደሄደ ሰምተሻል አይደል? አዎ። ያው እስካሁን ደግሞ ስልኩ ማይሰራም ከማንም ጋር አልተገናኘ። በቃ ይሄው ነው፣ ይሄንን ይመስላል። እሺ በቃ ሌላ ቲፕ ነገር ልጨምርልሽ እንዴ? ምንድነው ቲፑ? ዳግም ኢዮሲ ማርክ ሲስተም ምናምን የሚባሉ ወንዶች ለፍቅረኝነት አይሆኑም። እኔ በደንብ ስለማውቃቸው ነው። ታይ በቃ እና እንደው ውስጥሽ ቢፈቅድና አንቺ ብትቺ ማለት ነው ከውስጥሽ ሙልጭ አርገሽ አውጫቸውን እርሳት አርጊያቸው በቃ። እኔ እኮ ደስ ይለኛል ግን ምናምን አትበይ እባክሽ። ወደዛ ምን ትላለች እቺ? ሆ የምነግርሽ ነገር ብታዳምጪኝ ይሻሻል። ካለበለዚያ ግን ይሄ ዳግም የሚባል ሰውዬ ናግበትሽ እድሜ ልክሽን እየተደናበርሽ ነው የምትኖሪው። እሺ ማለት በሐሳቤ ተስማማሽ? አይ አስብበታለሁ ለማለት ነው። አዳ ታጥቦ ጭቃ ምን ትላለች እቺ? እንደው ምን አለ ጊሊያድን የመሰለ ደንደን ያለ በቃ እንደው ቆንጆ ሞዴል የመሰለ ሰውዬ ብታፈቅድ ነው። ጊሊያድ ማን ነው? የኤልዳና ጀለስ ነው እባክሽ። ኤልዳናንም አላወኳት። እኔ የምልሽ ቆይ ጄሪን ታውቂያታለሽ እንዴ? ጄሪቷ በይ እንግዲህ እኔ እናት አንቺ ልቦና ይስጥሽ። መቼም የሚገባሽ ሰው አይደለሽም። ወይ ጄሪ ምንም ልትያዝልኝ ማትቻል ፍጥረት። ጆኒ በእናትሽ እሺ በለኝ። እሺ ምንድነው? እሺ ምልሽ የፈለገ ነገር ቢሆን ጀንትኑ እንዲጎዳብኝ አልፈልግም። ለምን? አሁን ምክንያቱ ሳይገባ ቀርቶ ነው። ስለምታፈቅሪው ነው? አዎ ስለማፈቅረው እንዲጎዳብኝ አልፈልግም። እንግዲያውስ የኔት ልጁ የገባው በመንገዴ ነው። ስለዚህ የሚገባውን ዋጋ ሰጥቷለሁ። ገባሽ? ኡፍ ጆኒ ችግር አለብህ። እንደውም ደህና አድርጌ እሰባብርልሻለሁ። አንቺም ደግሞ ያው በማስታመሚያ ሰበብ ምናምን ነገር ትቀራረቢያለሽ። ኡፍ ጆኒ እንደዚህ ጨንቄ አንተ ትቀልዳለህ? አንድ እግሩንና አንድ እጁን ብሰብር ነው እኮ። ሌላ እኮ ምንም የሚያሳስብ ነገር። ጆኒ በእናትህ ረፍ። በእናትሽ ተይኝ፣ መሄድ እፈልጋለሁ። ጆኒ በእናትህ አንተ እኔ ላይ ሙድ አስያዝክብኝ ማለት ነው? ማን ነው ሙድ ያዘብሽ? ቸሊና ናታ። ቸሊና ደግሞ ምን ብላሽ ነው? ምን እንዳለች ሂድና እሷን ጠይቃት። አንተ ግን እያረክ ያለው ነገር በጣም ነው እሺ የሚደብረው።
ይኸውልሽ በመጀመሪያ ምን እንዳደረኩኝ ንገሪ። እዚህ አንዴ ልቤ አንዴ ደሜ እያልክ እዛ ሄደህ ሮማንስ ሙድ ስታራምድ አይደብርህም እንዴ? ስለምን ሮማንስ ነው የምታወሪው? ኧረ እባክህ ትሰክሳለህ እንዴ? ቪዲዮውን እኮ በደንብ ክላም አድርጌዋለሁ እንዴት ስትሽለጠለጥ እንደነበር። ዳንሱን ነው እንዴ? አዎ ዳንሱን ነው። እሱም ወርክ ነው። ኧረ ወርክኛ እናቅማ። አንቺን ካስደበረሽማ አላሽላለሁ። ኧረ ይመችህ ብራዘር፣ ያጣፍጥልህ። እኔ ለምን ይደበረኛል? ደሜ እንደ ደበረሽማ ጋቢናሽ ያስታውቃል። አልደበረኝም አልኩ አይደል እንዴ? ኦ ማይ ጋድ ናታን ልቤ ደወለ። ምን? እንደውም ደስ እንዲለ ማለት ነው። ላውድ ሄሎ ናትዬ። ሄሎ ቃጂ ፒስ ነው አለሁልህ የኔ አባት። የኔ አባት ነው ያልሽው እንዴ? ተጠራጠራለህ እንዴ? ደሞ እኮ ስደውል ልቤ እንዴት ስንጥቅ እንዳለ እኔ ራሱ እኮ ልቤ በደስታ እየዘለለ እኮ ነው። በእናትህ ናትዬ ፎርፈህ ውጣ፣ ላገኝህ በጣም ጓጉቻለሁ። ምን የምርሽ ነው ቃጁ? ቆይ አንቺ አይደብርሽም እንዴ? ምን ሆንክ? እንዲህ ባደረግሽ ቁጥር ይሄ ናታ የሚባል ልጅ እገለዋለሁ። አንተ ማን ሆነ ነው የምትገለው? እኔ ቶምቤ ነኛ። ገባሽ? አሁን በእናትህ ስልኩን አምጣው። አልሰጥሽም። ሰማኛለህ ናታን፣ ደጋግሜ ነግሬያለሁ። አይኔን ከቃጁ ላይ ንቀል። አንተ ያማህ እንዴ? ቆይ ለምንድን ነው የሷን ስልክ የምታነሳው? ልቤ ስለሆነች። አቦ በእናትህ ልብ ፍርስ ይበል። አሁን ስልክ ውስጣት። ትሰማኛለህ ናታን? ሕፃነ ቂርቆስን እንዳቆሰልከኝ አትቀርም። አቆስልሃለሁ ናታን። ምን አይነት ሲያስጠላ ፋራ ነው እንዳይገባውም እንዴ? ቃጁ ደሜ፣ አንቺ ግን የምታረጊው ነገር ልክ አይደለም። እሺ? ኧረ እባክህ አንተ የምታደርገው ግን ምንም አይደብርም አይደል? ሁሉንም ነገር እንዴት ፊክስ እንደማደርገው አሳይሻለሁ። የራሱ አይታየውም። እኔ ላይ እዚህ መጥቶ ጓ ይላል። ሲጀምር ማን ሄዶ እዛ ቻይና ጋር ቸልቲ ተጫወታለሁ። ከመጀመሪያ ጀምሮ ፍቅረኛ እንዳላት ሴት አክት ብታረጊ ኑሮ ይሄ ሁሉ ነገር አይፈጠርም ነበረ። ምንድነው? ይሄው በአንቺ ምክንያት ምስኪኑና ምንም የማያውቀው ልጅ ከጆኒ ጋር ሊደባደብ ነው። ደስ አለሽ? እንዴት ደስ ይለኛል። ምናልባት በጣም የተፈላጊነት ስሜት ተሰምቶሽ እንዳይሆን ብዬ ነው። አለም ቆይ ለምን አትረጅኝም? እኔን አታውቂኝም ማለት ነው? እንዴት እንደዚህ አይነት ነገር የሚያስደስተኝ ይመስልሻል? እኔማ አይመስለኝም ነበረ። ግን የሰው ሆዱ የወፍ ወንዱ አይታወቅም አይደለም የሚባለው? አልገባኝም። የሆድሽን በሆድሽ ይዘሽ ቆንጂዬዋ ሰብለ ወንዶችን አደባደበች የሚባል ዜና ሊሰራልሽ ነው። ኧረ አለም በፈጠረሽ ክፉ ነገር አትናገሪ። ወድጄ መስሎሽ ነው? ኤላን እወደዋለሁ። የሱ እያንዳንዱ ጉዳት ያሳስበኛል። ቆይ እሺ ታዲያ እኔ ምን ላድርግ? አላቅልሽም። እንዴትም አድርገሽ ይሄ ጸብ እንዲቆም አድርጊ። እኔ እኮ ሁለቱንም ለምኛቸዋለሁ፣ ግን ማንኛቸውም ሊሰሙኝ አልቻሉም። እና ይገዳደሉልሽ? ኧረ በስመ አብ በይ። ትሰሚኛለሽ ሰብለ? ኤላም ላይ ሆነ ጆኒ ላይ ለሚፈጠረው እያንዳንዱ ነገር ኃላፊነት ትወስጃለሽ። እሺ? ወይኔ ጉዴ። ቆይ እሺ ምንድን ነው የማደርገው? አቤት ቲቸር፣ በሰላም ነው የፈለጉ? አዎ በሰላም ነው። እንዴት ነሽ? ደህና ነኝ። እንዴት ነው አሁን ውሎሽን አሻሽለሻል? አልገባኝም። እንዴት አይገባሽም? ከዛሽ ለፍላፊ ጄሪ ጋር መዋል አቆምሽ ወይ እያልኩሽ ነው። አዎ። አይ ገባኝ። ቲቸር፣ ስለ ጄሪ እኮ ያልተረዱት ነገር አለ። እስኪ ንገሪኝ። ቆይ ምንድን ያልተረዱት? በእርግጥ ጄሪ ለነገሮች ትፈጥናለች፣ ትንሽ ወሬም ታበዛለች። እንዴ እኮ እኛም እኮ ውጤትሽ የቀነሰው በሷ ወሬ መብዛት እንደሆነ አጣርተን ዙሪያውን ቃይተን መረጃ ገልብጠን ደርሰንበታል። እንደዛ እኮ አይደለም። እና ምንድነው? መጀመሪያ ስለ ጄሪ ላስረዳ። ስለ ጄሪ ምንድነው የምታስረጂ? እሺ ይሁን፣ ቀጥይ። እና በጣም ምርጥ ልጅ ናት፣ መልካምም ናት፣ በዛ ላይ በጣም ጨዋ ናት። ሄበን እስክስ ስለምትሏ ጄሪ ነው የምትዋሪው? አዎ ስለ ጄሪ ነው። ሄበን ካልሽሽ ነገር ግን ሄበን ትምህርትሽ ላይ ትኩረት አድርጊ። አቶ ደስታ ላይ መሯችኋል፣ ነግሬሻለሁ። ከቤት ያባረሩሽና ማደሪያ ነው የምታውቂው። እኔ እንደሆነ አላስጠጋሽ። እሺ ቲቸርዬ። ሄበን እውነትን የእውቀት አባትሽ ነኝ፣ ምንም እንዳትደብቂ።
ያ እዮስ ስለተባለ ልጅ ምንድነው የምሰማው? እሱ ቢቀር ይሻላል። ለምን? ምንም የረባ ነገር ስለሌለው። ሄበን ችግር ከተፈጠረ ግን አሳውቂኝ እሺ? እሺ በቃ አሁን ወደ ክላስ ግቢ። እሺ ሂጂ። ምንም እንዳፈሪ ደግሞ እንዳትወ ደሳለኝ። ቆይ ይሄ ልጅ ይሆን አሰሰር አድርግበት ለዮሲ በተባለ ልጅ ያስቸግራት ይሆን እንዴ? ደግሞ አሽቃበጥክ የዳይሬክተሩ ልጅ ስለሆነች ነው ሌላውን እኩል ትሪት ያደርግም ብሎ ያሙኛል። ይሁን ግን እኩል ልጆቼን እኩል ነው የማየው። የዳይሬክተር ልጅ ሆነች ድንገት እንደው ስልጣን ላገኝ ብዬ አስቤ ለእሷ ያዳለሁት ነገር የለም። ይሁን መልካም ክላስ። አንቺ ደግሞ ምን ይሰነክ? እያደረክ ያለው ነገር ልክ ስላልሆነ ታቆማለህ። ማን ነው የሚያስቆመኝ? ቆይ ሰብለን አትወዳትም እንዴ? ስለምወዳት መሰለኝ እዚህ ሁሉ ነገር ውስጥ የገባሁት። ብዙ አማራጮች እያሉ ቆይ እንዴት ድብድብን መፍትሄ ታደርጋለህ? እንደ ድሉንና የኔና እሱ ነገር ደግሞ ወደ ድብድብ አቀና። ያው ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እንዴ ልጅቱ እኮ ተጨንቃለች። ለዛሬ ብትጨነቅም ዘለቂታዊ መፍትሄ ነው ማመጣላት። ከድብድቡ በኋላ ነገሮች የሚቆሙ ነው የሚመስልህ? አዎ ይቆማል። በፍጹም ሰብለ አጠገብ እንደማይደርስ ተስማምተናል። ኧረ አንተ ልጅ ሰው የሚልህን ነገር ስማ። በዚህ በሰለጠነ ዘመን የምን በድብድብ ማመን ነው? ባይገርምሽ ይሄ ምክር ከሌላ ሰው መጥቶ ቢሆን ብዬ ልሰማ እችል ነበር። ግን የሚያሳዝነው ነገር ካንቺ ነው። በጣም ይቅርታ። ቻው። ምኑ ጭራቅ ነው በፈጠራችሁ? ሰብለ እንግዲህ እግዚአብሔር ይመስገን። ኡፍ ትናንትና ዞይ እንዴት እንዳስደሰተች። ስለታረቃችሁ ነው? እባክህ አይደለም። እና ምንድን ነው? ይኸውልህ በእናቷ ፊት ለምዬ እወድሃለሁ የሆነ ቦታ የፈለክበት ውሰደኝ ስትል ከዛ ሴትዮዋ ደግሞ ጭርጭር ስትል ሳይ እንዴት ደስ እንዳለኝ አረካች። ናቅናቅ አይዞህ። እና ታዲያ ቀሚስ ምናምን ብላችሁ ተጣላችሁት ነገር ቀረ ማለት ነው? አይ እሱ እንኳን አልቀረም፣ ግን እሷ እንዳለችው አካብደን ሳይሆን የሆነ መጠነኛ ነገር። በጣም አሪፍ ነው። ግን ደግሞ ቶሎ በሉና ፕሮግራሙን ቀን አሳውቁኝ እሺ? እኔ ቶሎ መሄድ አለብኝ። የምን መጣደፍ ነው? ምንም እየተመቸኝ አይደለም። እንዴ እንዴ እኔ ለማንኛ አልተመቸው? ኧረ አይደለም። እና ምንድን ነው? ሀና ትዝ አለች? እስቲ ለማቶኝ በእናት እንዴ እንዴ አዲስ ሸምተህ ነው? ምን እባክህ ስጦታ እኮ። ከማን? ያቺ የሀብታም ቀበጥ የሆነች ልጅ ነች የሰጠች። ነቅነቅ አግኝታት ነበር? እባክህ ትናንትና አዛ ስታደርገኝ እጅ አግኝቻት ነበር። እና ምንም በማስመልከት ነው የሰጠች? ጥሩ ሰው ነህ፣ ላረክልኝ ነገር በጣም አመሰግናለሁ ብላ ነው የሰጠች። አንተ ልጅ ከኔ ቀድመህ ልትዳር ነው መሰለኝ። ምንድን ነው የምታወራው? ልጅቷ እኮ ፍቅረኛ አላት። በዛ ላይ ደግሞ እኔ ፍቅር አንድ ጊዜ ነው ብዬ ማመን ሰው ነኝ። ጥላውን ገሰሰ ምን አለ? ከአንድም ሁለት ሶስቴ ፍቅር ደርሶብኛል፣ ግን ዛሬም እንዳዲስ ይጫወትብኛል። አየው በስመ አብ ግጥም! ኧረ በስመ አብ ጭራሽ የሙዚቃ ግጥም በቃል መያዝ ጀመርክ? ምን እባክህ ብራ ልያስለኝ ዜማም ግጥምም ይዛለሁ። ዜማውን የቀረኝ በኋላ ጨምርልሃለሁ። በነገራችን ላይ ትናንትና ከሷ ከተለያየሁ በኋላ አንዲት ጄሪ የምትባል ትንሽዬ ልጅ መታ ስትፎክርብኝ ነበር። እንዴ ምን አድርግ ብላ? ከዚህ በኋላ ተሳስታ ኤልዳና አጠገብ ባገኝ ምናምን ብላ ስትፎክር ነበር። ብታይ ምን አነኝ ነው የምትለው? እኔ ምን አቅላታለሁ? ይሄ ነገር ግን በጣም እያዝናናኝ ነው። እኔ ደግሞ ምንም ነገር ደስ ያለ ስለዚህ ቶሎ ሄድ ፕሮግራምን ቀን ቁረጥና ቶሎ አሳውቅ። ናቅ እሺ አሳውቅሃለሁ። ዛሬ ወደ ቤት የምንሄድበት ሰዓት እንዴት እንደራገቡ። ቆይ የሰው ልጅ በዚህ ልክ ሞቴን አፍጥሩልኝ ይላል እኮ። ሟቹ እኔ ነኝ። ከሞትክ እኮ ቆየ። መች ነው የሞትኩት? እባክህ አብራ የኖረች ፍቅረኛህን ከሌላ ወንድ ቅፉ ስታያት ነው ያኔ ነው የሞትከው። አሳያለሁ። ቆይ 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 ምን ቀረ? የሆነች አንድ ያልነገርኩህ ነገር አለች። ምንድን ነው? እቅፍ አድርጌ ደረቴ ላይ ሳስደግፋት የትንፋሿ ሙቀት እንዴት አባቱ ደስ እንዳለ። ከነዛ ውብ አይኖቿ ላይ እየወረደ የነበረው የእንባ ዘለላ አንጀቴን እያረሱት ነበር። ታውሻ የቱ ጋር ይሻላል? በዚህኛው ወይንስ በዚህኛው? ምረጣ።
ለነገሩ እንደፈለክ ተናገር። አሁን ትንሽ ለኩፍ አድርጌ ከመታው ብሸኝ ይሻላል። ጎበዝ ልጅ። ለማንኛውም እንዳታረፍድ እሺ? አንተም እንዳታረፍድ። መሰናበት ያለበት ሰው ካለ ተሰናበት። እንገናኛለን። ወሬ ሲያስብ ይሄ ማጽፍ እርግጠኝነት ይቻላል። አንቺ አይጥ አንቺን አይደል እንዴ ማናገረው? አንቺ አለም ንቀት ነው የወሮዎች ዝም ብለሽ የምትሄጂው? ይቅርታ እኔ እንስሳት ቋንቋ አይገባኝም። እኔ ነው እንስሳ ያልሽው? አይ አይጥ ብለሽ የተጣራሽው መቼም ውሎሽ ከእንስሳ ጋር ስለሆነ ነው ብዬ ነው። ኧረ ሌላስ የለሽም? ምናልባት የምትይኝ ነገር ካለ ምልሽ ነገር ሊኖር ይችላል። ይሄን ደብዳቤ አንቺ እንደጻፍሽው ጠንቅቄ ነው የማውቀው። እሺ አሁንም እዛው ላይ ነሽ? አዎ እዛው ላይ ነኝ። እኔ ምለው እንደዚህ አንጨረጨረሽ ደብዳቤው ለምን ተጻፈ ነው ወይንስ ቲቸር ስሜ ፍቅርሽን ስላወቀ ነው? እኔ ቲቸር ስሜን አላፈቅረውም። እሺ ለዛ ነው ክላስ በገባ ቁጥር ብላክቦርድ ያጠፋሽ እንደዚህ አመድሽ ቡን ያለው። ዝም በይ። አንቺ ግን በጣም ያበዛሻል መሰለሽ። ከዚህ በኋላ ማታርፊ ከሆነ ገና ከዚህ በላይ ይከተልሻል። እሺ እመኚኝ፣ ለዚህ ድርጊትሽ ዋጋ አስከፍልሻለሁ። መባረርም ከሆነ መባረር እችላለሁ እንጂማ አንቺ መጫወቻ ሆኜ አልቀጠልም። እሺ ሄሎ። ኦ ማይ ጋድ ታነሳዋለህ ብዬ አላሰብኩም ነበረ። ምን ፈልገሽ ነበር? እንትን ምን ነበር? በቃ ምክንያትሽን ስታስታውሽ ደውይልኝ እሺ? ወይ ቆይ በእናትህ አንድ ጊዜ። ምንድን ነው? ለምን እንደደወልኩ እኮ አስታውሻው ነው እኮ። ለምንድን ነው? ስንት ሰዓት እንደሆነ ልጠይቅህ ነው። ምን? እና ታዲያ እዛው ስልክሽ ላይ አታይም ነበር እንዴ? ከስልኬ ማየት እኮ እችላለሁ፣ ግን የገዛውልህን ሰዓት በትክክል ማንበብ ትችላለህ ወይስ አትችለውም የሚለውን ለማየት ነው። ይሄን ያህል ሰዓቱ ምን የተለየ ነገር አለው? ለአንተ እኮ ላይታወቅ ይችላል፣ ግን ለእኔ በጣም የተለየ ነገር ነው ያለው። ስለዚህ እባክህን አይተህ ንገረኝ። እሺ 8 ሰዓት ተኩል ነው። እንደዛ ከሆነ ትክክል ነው ማለት ነው። አሁን ጉዳይሽን ጨረሽ? አንድ ነገር ይቀረኛል። ምንድን ነው እሱ? ሻይ መጠጣት እንችላለን? እሱን ከኔ ጋር ሳይሆን ከማክቤል ጋር አድርጊው። ምን አለበት ግን እሺ ብትለኝ? የኔት ስልኩን ልዘጋው ነው። እሺ ቆይ ግን ለምንድን ነው በአንድ ጊዜ ጥሩ መጥፎ የምትሆነው? በእናትሽ ተይኝ። እሺ ግን አኩርፌያለሁ። እሺ የራስሽ ጉዳይ። እሺ ሄሎ ጄሪ ማነች? ዋት ጄሪ ነው ያልከው? አዎ ጄሪ። አላውቃትም። ምክንያቱም እንደሆነ ባላቅም ትናንትና ካንቺ ከተለየው በኋላ መታ ድጋሚ አንቺ እንዳላገኝሽ ስትዝትብኝ ነበር። ጊሊያድ የምርህን ነው? የምሬን ነው። ይኸውልሽ ከዚህ በኋላ ልታገኘኝ እንዳትሞክሪ እሺ? ቻው። ቆይ ጄሪ የምትባል ልጅ ግን ምን ባረጋት ነው የምታወኝ? ወይኔ ልዳና ምን እንደማረጋት ይሻላል። አንሳው። ሄሎ ማክቤል። እንዴ ወይ ደግሞ አንቺ ምን ነው የምትይው እንዴ? ብቻ ፍቅር ይዘሽ እንዳይሆን እኔ የእናንተ ነገር ጥንቅር ብሎ ወጥቶልኛል። በቃኝ። በቃ ሪፈር ጽፌያለሁ። ወይ ሽሜ ከፈለክ ደግሞ አቶ ደሳለኝ ሄደሽ እሳቸው እንደፈለጉ ያጉሽ። እንዴ ምን ሆንሽ የምትነፋረቂው? ቲቸር መሲ በጥፊ መታችኝ። ምን? መሲ በጥፊ መታኝ? እሷ ደግሞ ምን ልሁን ብላ ነው? ለቲቸር ሽሜ ደብዳቤ ነው የጻፍሽው አንቺ ነሽ ብላ። እንዴ የእሱ ነገር ለሽመልስ መሆኑ ተረጋገጠ እንዴ? እኔ ምን አውቃለሁ? ልጅቷ ያየች ሁሉ ነው የሚያምራት። ለሁለታችሁም ጽፋ ሊሆን ይችላል እኮ አዎ እንደሱ ነው የሚሆነው። መሆንም ያለበት ደግሞ እንደሱ ነው። ምክንያቱም እዚህ ግቢ ከኔ ውጭ ማንም መምህር የለም። በዛ ላይ የምትዘፍነው የአስቴር ሙዚቃ በቃ እሱ ነው ትክክለኛው ነገር።
እኔ አለም ባንቺ ሀሳብ ከማልቀሱ ሽቅ በሌለው እስማማለሁ። በቃ ልክ ነሽ። ትናንትና አንቃ ልትገለኝ ስትል ልጆች ነው ያስጣሉኝ። ዛሬ ደግሞ ይኸው በጥፊ መታች። ቆይ አንቺ ግን አለም ይሄን ነገር አድርገሻል እንዴ? እኔ ለምን እንደዛ አደርጋለሁ? ደግሞ ሲቀጥል እጅ ጽሁፌ እኔ አይደለም እኮ ግራ ይገባኝ። ታዲያ ለምን አንቺን ጠረጠረችሽ? እኔ ምን አውቃለሁ? እንዲሁ በድፍን ጥላቻ ነው ከመሬት ተነስታ። በድፍን ጥላቻ እኮ ግርም የሚለኝ በቃ ይሄ ግቢ የማንም መፈንጫው ነው እኮ እንዴ። እኛ የለንም እንዴ? እኛ ምንድነው ስራችን? እንደፈለጋችሁ ትወጣላችሁ ትገባላችሁ፣ ግድ የለሽም አንቺ ሂጂ። እኔ ግን እሷን ዋጓን ነው የምሰጣት። ሂጂ። እሺ ትቸርዬ፣ ከዚህ በኋላ ግን እንዳትመታኝ አስጠንቅቁልኝ። ችግር የለውም አንቺ ሂጂ በቃ። አመሰግናለሁ። ችግር የለም። እንዴ ጭራሽ የሰው ገባ ደግሞ እንዴ ከማስተምርበት እንጀራ ገመዴ ከሆነው ትምህርት ቤት ልታስባረኝ ወይ መሲ? እንደው ከኔ ሁሉ ጥገብ ያመጣሽው ከምወደው ከእንጀራ ገመዴ ልትበጥሺ ደብዳቤ ነገር አስቀመጥሽ። ዝም አልኩ። አሁን ደግሞ ጭራሽ ሰው አይማር እንዴ? ሊማር እኮ ነው የመጣው። መሰረት ላገኝሽ ወይ አንቺ ታስተምሪያለሽ ወይ እኔ አስተምራለሁ ማለት ነው። ወይ አንቺ ትማሪያለሽ ወይ እኔ አስተምራለሁ። ወይ እኔ ለቃለሁ ወይ አንቺ ትለቂያለሽ። በቃ እንዴ ልባው እንዴ ምን አይነት የተመታ ትውልድ! በእኛ ጊዜ እንደዚህ አይነት ነገር ምንም የለም። በቃ በስነ ስርዓት እናስተምራለን። ስንማርም ደግሞ ተምረን ነው የምንሄደው። ምን አይነት ትውልድ ነው የመጣብን? መገኛ ትውልድ። ደህና ነኝ። ደግሞ የተጨነቅሽ ትመስያለሽ። እንዴት አይጨንቀኝም? እኮ የሆንሽውን ነገር ንገሪኛ። በእናትህ ጆኒ ተረዳኝና ለእኔ ስትል ሁሉንም ነገር ተወው። ምኑን ነው የምተወው? ከኤላ ጋር ልትደባደቡ የያዛችሁትን ቀጠሮ። አንቺ ቆይ ለምንድን ነው እንደዚህ የተጨነቅሽው? ለምን አልጨነቅም? እየተጣላችሁ ያላችሁት እኮ በእኔ ምክንያት ነው። በዛ ላይ ደግሞ አንተ ፍቅረኛዬ ነህ። ብትጎዳም ጸጸቱ ለኔ ነው። አታስቢ፣ እኔ ምንም አልሆንብሽም። በእናትህ ጆይ፣ በእግዚአብሔር ለፍቅራችን ስትል እሺ በላይ። ይሄን ማደርገው እኮ ለፍቅራችን ስል ነው። ለኔ ብለህ እንደሆነ አውቃለሁ፣ ግን በእናትህ ተረጋግተን መላ እንፈልግለት። ለአንቺ ብዬ ብተወው ግን እንደሚፈጠር ታውቂያለሽ? ምን ይፈጠራል? ለሰብለ ብለህ ተወው ሳይሆን የሚባለው ሰብለን ሰበብ አድርጎ ፈርቶ ተወው ነው የሚባለው። ይሄ ደግሞ የወንድ ልጅ ክብር ይነካል። ግን እኮ ጆኒ፣ በንግግር ማሸነፍ መቻል ትልቅነት ነው። አሁን እኔ ካንቺ የምፈልገው እንዲህ እንድትይኝ አይደለም። እና ምን እንድልህ ነው የምትፈልገው? ጆኒ የኔ አባት በርታ፣ አንተ እኮ ጀግናዬ ነህ። እንኳን አንድ ኤልያስ አይደለም 10 ኤልያስ እንኳን ቢመጡ ማንበርከክ ትችላለህ እንድትይኝ ነው የምፈልገው። ጆኒ ምን አለበት ለአንዲት ሰከንድ እንኳን ጭንቀት የምትረዳኝ? በእናትሽ የኔ ቆንጆ ተይ፣ ሌላ ነገር ነው ካልሆነ ደግሞ ሌላ ጨዋታ ነው። እንዳታቆሚ። አዎ በደንብ እንዳታቆሚ። አዎ አንቺ ነግሬሻለሁ። አላወቅሽኝም ማለት ነው። እኔ በቃሉ እንዴት ማንን እንዴት መቅጣት እንዳለብኝ ጠንቅቄ የማውቅ የተከበርኩ መምህር ነኝ። ኧረ ቲቸር ምንድን ነው ግን? እኮ ይሄ ነገር ልክ አይደለም። ምኑ? ተማሪ ማንበርከኩ ነው። ኧረ እባክሽ ልክ አይደለም። አንቺ ነሽ እኔን የምትመክሪኝ? አንቺ ነሽ ለኔ አስተያየት የምትሰጪኝ እንዴ? አጠፋሽ፣ እንደ ጥፋትሽ መሰረት እየቀጣሁሽ ነው። ግን እኮ ማንበርከክና መግረፍ ድሮ የቀረ ነገር ነው። ምኑ ነው ድሮ የቀረው? አዎ አሁን መምከርና ስህተቴ እንዲገባኝ ማድረግ ነው ያለበት። እንዴ እንደው እኮ ጋጦ ናችሁ እኮ እንዴ! ግቢውን እኮ በአንድ እግሩ አቆማችሁት። እሱን እኮ ይሁን ብለን ተው ነው። እንደው ጭራሽ አላንስ ብላችሁ አስተማሪ ማፍቀራችሁ ምን ይመስልሻል? እንደው ተይው፣ እሱ ነው። ዝም አልኩ። አንቺ የድሃ ልጅ ተምሬ ቤተሰቦች ላሳልፍ ያለች ልጅ ቀጥቅጠሽ ልገያት። እንደው አንቺ ጥጋብሽ ምንድነው እንደዚህ ውጥር የሚያደርግሽ? እኔ በቃሉ አበርድልሻለሁ፣ እውነት አበርድልሻለሁ። እንዲህ ማንጋጋሽ ነው የምልሽ። እንደው ተይ ይቅር። እንደው አስተማሪ ማፍቀራችሁ ለምን ይመስልሻል? ለምንድን ነው እንደ ድሮ እንደኛ ጊዜ እዚህ እጭናችሁ ውስጥ ገብቶ ምይልክ የሚያደርጋችሁ ስለሌለ ነው። የለማ ማን አለ? ማንም የለም። እና እኔን ማንበርከኩ ትክክል ነው ይላሉ? አዎ ትክክል ነኝ። ሌላ ጊዜ ደግሞ ጆሮሽን የሚያስይዝሽ። እስቲ ምን ታመጫለሽ? እሺ ታዲያ ጆሮዬን ስለምንድን ነው የሚይዘው? እሱን ጊዜው ሲደርስ አሳይሻለሁ። ኧረ ቲቸር
ይሄ ነገር ግን ያስጠይቆታል። ለምን ከፈለገ ከዚህ በኋላ ከስራ አልባረርም። ለምን ሁሉም ነገር ጥንቅር ብሎ አይቀርብኝም። ከዚህ በኋላ ምክር የሚባል ነገር የለም። እያንዳንድሽ ትገረፊያለሽ፣ ትንበረከኪያለሽ፣ ትቀጠቀጫለሽ። አስፈላጊ ከሆነ ደግሞ ጭንሽ ውስጥ ገብቼ እመዠልግሻለሁ። እንዴ ምን እንዳይመጣ ነው? ጨዋ አይደላችሁ? አትሟሙ። እሺ አሁንስ አይበቃኝም? ተረጋጋ። ኦልሞስት ወደ 3 ደቂቃ አካባቢ ተንበርክከሻል። ስለዚህ አሁን አለም ትመጣለች፣ ይቅርታ ትጠይቂያታለሽ። እኔ መሲ? አዎ አንቺ መሲ። አላደርገውም። እሱን ማን እንደሆነ እንኳን ሳይሻል እንዴ አለበዛ። አቤት ሸርዬ። ጎሽ እንኳን ደህና መጣሽ። በይ መሲ ተነሽና ይቅርታ ጠይቂያት። ይቅርታ ቲቸር፣ እኔ ማድረግ አልችልም። ምን ንቀት ነው? ኧረ አይደለም ቲቸር። ጥሩ አብሬ ስጮቃ ሱል ጓደኛችሁ አደረጋችሁኝ አይደለ? ችግር የለውም። እንደዛ ከሆነ ጉዳዩን ወደ ዋናው ቢሮ ወደ አቶ ደሳለኝ ወስደዋል። ኧረ ቲቸር፣ እሱማ ጥሩ አይሆንም። እንደዛ ካልሆነ የሚያልኩሽን አድርጊያ። እንዴ ተናናቅን እኮ በዛ፣ በጣም ተንዛዛ። እሺ አደርጋለሁ። አለም ይቅርታ። እንዴ ቲቸር፣ እንደዚህ አይነት ይቅርታ አለ እንዴ? ማለት ምንም እኮ መጸጸት አይታይባትም። በጥፊ እኮ ነው የመታችኝ። ኦኬ ማንሽ መሲ፣ ረጋ ብለሽ ጸጸት በሚገባው ስሜት ይቅርታሽን አቅርቢ። እሺ። እንዴ መሲ፣ እየጠበቅንሽ እኮ ነው። አለም፣ በጥፊ ስለመታዎች ተጸጽቻለሁ። ይቅርታ አድርጊልኝ። እሺ ችግር የለውም፣ ይቅርታ አድርጊልሻለሁ። ጎሽ፣ እንደዚህ ነው የሚያምረው። በጣም ጎበዝ ልጆች። በይ አሁን ደግሞ ተነሽና ቀፊያት። ከሷ ጋር ተነሽ ልጅ፣ ተነሽ ተነሽ፣ ቀፊያት። ለዚህ ስራሽ ግን እጥፉ ነው እሺ የማስከፍልሽ። ውይ የኔ ቆንጆ፣ ነኝ በጣም ነው የምወድሽ። ደስ ስትሉ እንደዚህ ስትተቃቀፉ ይሄ ነው መሆን ያለበት። በቃ እንደዚህ ነው መሆን ያለባችሁ። በሉ አሁን ሂዱ። አንቺ በዛ ሂጂ። በቃ እንደዚህ ማለውኛ አንቺ በዛ ለምን እንዴ? እኔ ተቃጠልኩኝ እኮ እንዴ! አረግም በቂ አንቺ እኮ ስታስታርቂ ይሻል። አሁን ሩሲያና ሌላም እንደዚህ የጦር ኃይሎች ቢሆኑ እንዴት ነው ማስማማ? ማን ይልከኛል እንጂ ይሻላል። ስማ እንዲህ ሁለት በጥፊ ተማተው እንዲህ እንባ የሆኑ ሰዎች አስማምቻ አንድ ላይ ማድረግ ትልቅ ተሰጥኦ ነው። ትልቅ ተሰጥኦ ይሁን። ነገ ደግሞ ተጋላችሁ ትመጣላችሁ። እንግዲህ መቅበር ነው እያነሳ። ቤብ ቆይ ምን እያልሽኝ ነው? ጄሪ ልጁን እንዴት ልታገኘው ቻለች? ቆይ ምን ብትለው ነው እንደዚህ ያስጠነቀቀኝ? እኔ አላውቅም አልኩሽ እኮ። ቆይ እኔ የምለው እህት ግን ምን አድርጊያት ነው እንደዚህ ጠምድ አድርጋ ያዘችኝ? ተይ ሉ እንደዛ አታስቢ። እሷ ጠምዳሽ አይደለም። ታዲያ ምንድን ነው? ምናልባት ልጁን ስታገኘው አይታሽ ይሆናል ሄዳ ያስጠነቀቀችው። ቆይ ምን አገባት? ያው ለኔና ላንቺ ፍቅር አስበ ይሆናላ። ምን እኮ ጄሪ ለኛ አስባ። ይኸውልሽ ሉ ጄሪን አልተረዳሻትም እንጂ ምንም መጥፎ ልጅ አይደለችም። እኔ እኮ እኔ እናንተን ለመለየት ስለምትፈልግ የሆነ ሴራ የጠነሰሰች መስሎኝ ነው እንደዚህ በጣም የተናደድኩት። የኔ ቆንጆ በአሁኑ እንኳን እንደዛ አይደለም። አም ሶሪ በጣም ተናድጄ ስለተቆጣሁክ። ምንም አይደለም። አንተ መታቀፍ ደስ ሲል ያልሽ ነው። አዎ አመሰግናለሁ። ምንም አይደለም። የሆነ ቦታ ሄደን ሻይ ቡና እንበል። ደስ ይለኛል። ሰብሊ ምን ሆነሽ ነው ብቻሽን የቆምሽ? መሲ ጨቆኛል። ለምን? ይኸውልሽ ኤላም ጋር ጆኒም ጋር ስደውል ስልካቸውን አያነሱ። ጉድ! እንደዛ ሱት ሊያረጉት ነው መሰለኝ። በእናትሽ በጣም ጨንቆኛል። አይዞሽ በቃ ፈጣሪ ያለሽ። ወይኔ ድሌ ምንድን ነው የሚሻለኝ ግን? ሄሎ፣ ከትምህርት ቤታችን ወጥቼ ወደ ቀጠሮ ቦታችን እየሄድኩኝ። እኔም ወደዛው እየመጣሁ ነው።
ጠብቀኝ። በዛው የሬሳ ሳጥንን ይዘና አንተም ደግሞ የመቀበሪያ ጉድጓድን እየቆፈርክ ጠብቀኝ። ማን እንደሚቀበር እናያለን።